ኤዶና እስኪ አንዴ ከሰልክ ከምብራኒ ኦኬ መልካም ኤዶ ቀጥል ቁንዱዶ እመጣለሁ እሺ አንዴ ወደ አንተ እሺ ይቅርታ የሆነ ኢቨንት ላይ ስላለው ማውራት ስለማልችል ግን ኩዊክሊ ጀስት ለማውራት ያክል ያው እስካሁን ሲቀባጠር የነበረው ነገር ጀስት መቀባጠር ነው። ፈርስት ኦፍ ኦል ምንም የሚለያይ ነገር የለውም። በውስጥ እንደዚህ በውጭ እንደዛ ምናምን አይደለም። ሰልፍ ዲተርሚኔሽን ያስፈልገዋል ነው ለኦሮሞ ውስጥ አይደል? ፈርስት ኦፍ ኦል አውትካሙን ግን ዲክቴት አናረግም ነው። ለምሳሌ እኔ ሪፐብሊክ መመስረት ምርጫዬ ሊሆን ይችላል። ሆኤቨር ኔክስት ጋይ ሜቢ አንደር ኢትዮጵያን አሬንጅመንት ፌደራል አሬንጅመንት ዲሞክራቲክ የሆነ ምርጫው ሊሆን ይችላል። ሜቢ ሰምበዲ ኤልስ ደግሞ ሳምቲንግ ኤልስ ሊሆን ይችላል። ቦተም ላይን ምንም የማይጣረስ ነገር ያለው ነገር ምንድነው ግን ፋይናል ሴ የመጨረሻው ነገር ለኦሮሞ ህዝብ ነው መጥተው ያለበት መምረጥ አለበት ነው እንጂ የተለያዩ ቪው ፖይንት ኢትስ ናት አ ፕሮብለምም አልነበረ። በውስጥም በውጭም ድብብቆሽም የለም። በማኒፌስቶም በምንም የሚባለው ስለ መገንጠል የሚባል ነገር የለም። ግን ስለ ሰልፍ ዲተርሚኔሽን አለ። ይሄ ከውስጥ ከሚወራው ጋር በምንም የሚለያየው ነገር የለም። ሁሉም የተለያየ አመለካከት ሊኖረው ይችላል። ያን ነገር ግን ማመቻቸት ላይ ሁሉም ሰው በአንድ ድምፅ የሚስማማ ነው። ይሄ ሌላው እንደዚህ ማድረግ ትችላላችሁ እንደዚህ ማድረግ ትችላላችሁ ጀስት አናዘር ጀስት ብሎ ተራ ወሬ ማለት ነው። አይናችሁን ጨፍኑና ለዋሻችሁ የሚባል ነገር የለም። ራይት የማይመስል ነገር 13,000 ጊዜ ስላወራን በተለሳለሰ ድምፅ እውነት ሊሆን አይችልም። እንደዚህ ነገር እንትን ማለት ትችላላችሁ ምን ታመጣላችሁ? ወያኔም ብላለች፣ ደርግም ብሎ ነበር፣ ኃይለስላሴም ብሎ ነበር። ደርግም ኃይለስላሴም ወያኔም የት እንዳለች እናውቃለን አይደል? ራይት ነው። ይሄ ደረት በመነፋፋት ምናምን በመወጣጠር አይደለም። የማይሆን ነገር የማይመስል ነገር 10 ጊዜ ስለተወ እንትን እንደማለት ነው። በቃ የሌለኝን ነገር አበጠሩልኝ እንደማለት ነው። ሰው መላጣውን ልታበጠርለት አችልም። የማንንም ሰው ከሌለው የለውም ነው አይደለም? ሪያሊቲ ያልሆነም ነገር እንደዛ ነው። ሪያሊቲ አይደለም። 13 ጊዜ ስለተወራ ሪያሊቲ አይሆንም። ሰላም ምናምን እንደዚህ እንደዛ ይፈልጋል ምናምን ለሚባለው ቅድሙ ነው አሁን አይደለም። የቅድሙ ላይ ሲባል የሰማሁት ሰላምማ ይፈልግ ነበር። ሰላምን እምቢ ያለው መንግስት ነው። መንግስት የሚባለው በብልጽግና የሚመራው አብይ የሚያሽከረክረው ሰላምን በፍጹም ይጠየፋል። ከሰላም ጋር አብሮ መኖር አይችልም። ሰላም ማለት ለነሱ የሆነ አላርጂክ ነገር ነው። ከከሌ ጋር ሂደው ተነጋገሩ፣ ከከሌ ጋር አላያንስ፣ እንደዚህ አላያንስ የሚባል ነገር የለም። የተነገረን ነገር የለም። ፐብሊክሊ ዲስክሎዝ የተደረገም ነገርም የለም። በመግለጫም በኮንቨርሴሽንም በምንም ሰዎች መጥተው ሀሳባቸውን ገለጹ። የተለያዩ በፖለቲካ አመለካከት የነበራቸው እንደውም ኢቨንቱ ሲጀመር የሚለው ምንድን ነበር? አንዱ ለሌላው መመለስ አያስፈልገውም፣ ጀስት የራሱ የሚታየውን ቪዥንና ራዕዩን ያስቀምጥ ነው። ሌላው በፈለገ መልኩ የሚታገሉት አካሎች አሉ አይደል? የተለያየ በመልኩ መታገል የሚፈልጉ ዋናው ትግሉ ነው። የምንታገለው ደግሞ ብልጽግና ነው። ብልጽግናን ደግሞ ተታግለን ብቻ ሳይሆን አባረንም እናሳያለን ነው። that was the only thing። የራሳቸውን ነገር ለሰው ለመለጠፍ ነው የሚጣጣሩት እነዚህ ሰዎች። 13,000 ጊዜ ነው የሚጣጣሩት፣ ግን የሚለወጥ ነገር የለም። ቦታም ላይ ነው። ሰላም ከፈለጉ አሁንም በእጃቸው ነው። ዛሬ መስተካከል ይችላሉ። የብልጽግና ተወካዮች እዚህ ያሉት ለመንግስታቸው ሂደው ለሚያበላቸው ለሚያጠጣቸው ሂደው በቃ ከዚህ በኋላ ሰላም ያስፈልገናል፣ ሰው ከነዚህ ኃይሎች ጋር መስማማት መቻል አለበት። ከዚህ በፊት ከአንዴም 2-3 ተሞክረዋል። ሁልጊዜም የማይመስል ነገር እኛ ስልጣን ላይ ተቀምጠን ሌላው በእኛ ስር ሰሚት አድርጎ ይኖር ነው። የመጨረሻ ፖይንቲ ባለችኝ ደቂቃ 1 ደቂቃ አለችኝ አይደል? እነዚህ ሰዎች የፈለገ ነገር ሊለፈልፉ ይችላሉ። ቦታም ላይ ናቸው። ግን እንኳን ሌላ ነገር አይደለም፣ ቅድም ነው ማሉድ ሲያደርግ የነበረው ነገር ነው። ቅድም በነበርኩበት እነሱ ፊት ለፊት ላይ ነግሯችሁ ይችላሉ። ቦታም ላይ ናቸው። ኦሮሚያን ዲስማንትል ማድረግ ነው፣ እንኳን ሌላ ነገር አይደለም። የጋራ ታሪክ ብለው ነው የሚመጡት። የጋራ ታሪክ ምንድን ነው? የኢትዮጵያ ስር የኢትዮጵያ አብስትራክት ስር የምትገባበት ኦሮሞነትን ቀንሰ በኢትዮጵያ ፊት የሚያደርግ ያ ማለት ምን ነው? ይሄ የጋራ ታሪክ ነው አይደለም የሚሉት እነሱ። የግል ታሪክ ኦሮሞ ትርክት ነው እንጂ ታሪክ ራሱ ብዙ የለውም። የግል ታሪክ የሚለው ነገር ለኢትዮጵያ ፊት አያደርግም። ሰው ራሱን መቀነስ አለበት ነው። ቀንሶ እንዴት ነው የሚገባው? ያው እነሱ በሚያስተምሩት መቼለታም ሲያወራ የሰማሁት ነው። ያው አለ አይደለ እነ ጎበና እነ ምናምን እነዛን
እንቶ ፈንቶቹን እነሱን እንደ ኦሮሞ ለኦሮሞ የታገሉትን ደግሞ እንደ ኦሮሞ ጠላት እንደ ኦሮሞ ጠላት ብቻ አይደለም እንደ ኢትዮጵያ ጠላት ሜንሊ እንደ ኢትዮጵያ ጠላት ሆነው የሚገቡበትን ሚስ ማመቻቸት ነው። ሰው ከነዚህ ሰዎች ጋር ጠዋትና ማታ ስናወራ ውለን ስናወራ ብናደር የሚፈጠር ነገር የለም። ዩ ካን ኔቨር ኮንቪንስ ኤኒዋን አጌንስት የር ኦን ፐርሰናል ኢንተረስት። ዲስ ኢዝ ፐርሰናል ኢንተረስት ኢሹ ነው። ሴት ምናምን ብቻ አይደለም። የግል ጥቅማቸውን እንዴት ነው የሚተውት ነው። ሊተው አይችሉም መቼም ማለት ነው። ሜቢ ፎር ጀነራል ዲስኮርስ ካልሆነ በስተቀር ከነዚህ ስፔሲፊክ ኢንዲቪጁዋሎች ጋር በዚህ ጋር ብልጽግና አይደለም በዚህ ጋር የብልጽግና ናሬሽን ጠዋትና ማታ የሚያወራ ማለት ነው። በምንም አድርገህ ኮንቪንስ ልታደርገው አችልም። ሰውና ስለ ኢትዮጵያ ምናምን እንኳን ስለሚሉት ራሱ ዛትማች ኢንተረስት ያላቸው አይመስለኝም። እንኳን ስለ ኦሮሞ ዋናው ጉዳያቸው ፓወር ላይ ሪሜን ማድረግ ነው። ፓወር ላይ ሪሜን አድርጎ ስሩ ዳት የሚገኘን ፐርሰናል ጌን ማሳደድ ነው። ታስ ኦል ዴር ኢዝ ቱ ኢት። ይሄ ይቃረናል የሚባለው በቃ ታስ ኦል። ማንም የተቃረነም የለም፣ የተቃረኑ ሰዎችም አልሰማሁም። ግን የመጨረሻው ነገር መሆን ያለበት የኦሮሞ ሕዝብ የስልጣን ባለቤት መሆን አለበት። የስልጣን ባለቤት ከሆነ በኋላ የሚወስነው ነገር የጋራ ውሳኔ ይሆናል ማለት ነው። ሁላችንም ግን የተለያየ ሀሳብ ሊኖረን ይችላል። የዛኔ እንደ አንድ ሲቲዝን እንደ አንድ ፍሪ ዊል እንዳለው ሲቲዝን የሚፈልገውን ይመርጣል። ስሩ አን ኦፕን ዲያሎግ ዲስከሽን ኢቨን ዲቤት ራሱ ዳስ ኦል። ይሄ ማጨነባበር ይቁም ነው እና በቃ ቴንኪዩ ቤካ። እሺ መልካም፣ እኔም አመሰግናለሁ። ቆንዱዶ 3 ደቂቃ ልስጥ፣ እንዲሁ ያው በጥያቄ ከሚባክን አካሄድ ጥያቄ እሺ አለኝ ቤካ። እሺ ምን ነበር? ቤቱ እሺ ላይ ማነሳው ጥያቄ አለኝ ቤቱ ላይ ኦኬ እሺ እኔ ሎቲን ባለፈው የውስጥ ዶክመንት የሚጋጭ ነገር በስነ ስርዓት አሳይቶናል። ከውስጥ አንተ ታስታውስ እንደሆነ ቻፕተር 2 ወለቡማ ኦሮሚያን ገንጥሎ ሌላ ሀገር የማድረግ ዲተርሚኔሽን ኦልሬዲ እንዳለ የሚያሳይ ነገር ተናግሯል። የፓርቲው ዓላማ ኦሮሚያን ራሱን የቻለ ሀገር የማድረግ ወለቡማ እንዳለው በውስጥ ዶክመንቱ ላይ እንደተጻፈ አሳይቶናል። ሎቲ ያውቃል። አሁን ኦልሬዲ እንትና ኮለለቅሶ እኮ ነብሩቃ በቂ ያልቅሰውልናል። ይሄ ፕሮፓጋንዳው የተለመደው ልጅና አዎ፣ ግን አንተ ፍሬም እንዳረከው አይደለም። እኔ አሁን ራሴ ፍሬም ነው አይ ላረክ ዶክመንቱን ስለማልፈልግ ያሳየንን ሰውዬ ነው ሎቲ ሪኮመንድ ይምጣ። ያደረኩህና ተመሳሳይ ያ እንትን ቡርቃቱ አቬለብል ፖይንቱን ማምጣቱ ምን ያስፈልጋል ብዬ እሱማ ያው ካሌብም አያናቱ ፖይንቶ አለ እንዴ እዚህ ላይ ባርችም አያና 3 ፖይንቶ አለ እንዴ ቡርቃ ችግር 2 የለውም። ፖይንቶ እሱ እና ችግር 3 የለውም። ፖይንቶ ግን ቢኖረው እኔ የጠየኩህ ያ እኮ ዶክመንት ያሳየን ሰውዬ አለና እሱ ሰው ላይክ ትክክል አቬለብል ስላልሆነ ነው። ሎቲ ፕሊስ ሌታስ ነው when you are available ኢንቪቴሽን እኮ ልኬለታለሁ ስፖት ሲኖር ያለዛ ነው። እሱን እንደዛው የበረሃ የሚያዘው ብል እንከፍለዋለን። እዚህ ከፈረስ ጋር መቀመጥ ነብሮት ከሆነ ከባድ ነው ከባድ ነው ከባድ ነው ያ ዛሬ። እሺ ቆንጆ ቁንድዶች ደግሞ ታውቃለህ አይደል ቤካ፣ ቁንድዶች ነፃነታቸውን ያወጁ ናቸው። የኦሮሞ ፈረሶች ናቸው። ታሪካቸውን አለማወቅ ነው። አልፈርድም። እኔ አንድ እዚህ ላይ ሐሳብ ልሂድና ሲጀመር የኦሮሞ ትግል ኢትዮጵያን ነፃ ለማውጣት አይደለም። አንድ መገንዘብ ያለባችሁ ኮሎኔል ገመቹ በደንብ አስቀምጦታል። ቪዲዮ እዚህ እኔ ፔጅ ላይ ያለ ግባና ይዋያና ኢትዮጵያን ነፃ ለማውጣት አይደለም የታገል ነው ይላል። ማወቅ ያለባችሁ ማለት ነው። ኦሮሞን ነፃ ለማውጣት ነው የታገሉት። ለምን ትግል አስፈለጋቸው? ያ ከሆነ በሌላው ነገር በጣም ስለምፈራም ነው። በነገራችን ላይ ኦሮሞ ኢትዮጵያዊ ሲሆን ገዳይ ነው የሚሆነው። በጣም ጨካኝ ገዳይ ነው የሚሆነው። ያው አሳይተውናል ጨካኝ ገዳይ መሆናቸውን። ይሄ ሀቅ ነው። የኦሮሞ ጥያቄ ይሄ ማኒፌስቶ ላይ ምን ላይ እኔ በጣም እየገረመኝ ያለው ቅድም አያና አንድ ነገር ከፋኖ ጋር ምናምን አንተ ነዋር ብለህ እኮ አኪላካ ምናምን ለመስራት እኮ ብዙ ጥራሃል እኮ። እኛ ማለት ኦላ ሲሆን ነው ስተት የሚሆነው። እነ ጣሃብዲ ከነልደቱ ጋር ማውራቱ ነው ወንጀል የሚሆነው። ጃልጣ ሀብዲ የተሻለ የፖለቲካ ግንዛቤ የተሻለ ዕውቀት ያለው ሰው ልምድም ያለው ሰው ነው። እዛ ጋር ሌላም ነገር አይደለም የተደረገው፣ ፕሬዘንት ነው የተደረገው። በቃ እኔ እንደዚህ የሚያስጨው ከሆነ ቀጥሉ እንቀጥላለን ብሏል ጀዋር። እኔ ጥሩ ነው መቀጠል አለባቸው ብዬ ደግፋቸዋለሁ። ይሄ እንደዚህ
በቃ ጸጉር የሚያስነጭ ከሆነ እኔ በጣም ነው እየገረመኝ የመጣው። እዛ ጋር ፕሬዘንት ነው የተደረገው ሌላ ስምምን እኔ አልገባኝም እንዴት እንደሆነ። አሁንም እንትን የሚለው እንደዛው ነው። አያናም ጋር ያየሁት አንተ ስታረገው የነበረው እኮ ነዋር ብለህ ስታረገው የነበረው ነገር እኮ ነው። ቪዲዮዎችን ወደኋላ ተመለሰ ያያቸው። ይሄ ምንም ፋክት የሆነ ነገር ነው። እኔ አማራ ጠላቴ አይደለም። በቃ ግን አብረን ለመቀጠል የራሴን የህዝቤን ጥያቄ ጠይቃለሁ ነው እያለ ያለው። ህዝቤ በሚወስነው ልተዳደር ነው እያለ ያለው። መገንዘብ ያለባችሁ ኢትዮጵያን ነፃ ሊያወጣ የመጣ ኦላ የለም። ማን ነው ወንድሜ ካሌብም ኢትዮጵያን ነፃ ለማውጣት ሽፈራው ጋር ደፍተር የሚሰጥ ኦሮሞ የለም። ለኢትዮጵያን ነፃ ለማውጣት አይደለም ኦሮሞ የመጣው፣ ኦሮሞን ነፃ ለማውጣት ነው። በቀደምም ስናገር የነበረው ቤካ ተናድጄ እኔ በጣም የሚገርሙ ብዙ ጊዜ አሁን ቅድም ኢዶ ጠቅሶታል። ያው እና አያናም ሆነ እነኚህ የወል ታሪክ ኦሮሞ የለውም ብለው የሚሉ ሰዎች አኖሌን ጨለንቆን የሚክዱ ናቸው። ገብተዋል። ያው ማን ነው የቤተ መንግስቱ ቄስ ሞገሴ የጻፈው መጽሐፍ ያው አብይ ኢትዮጵያን ሰራት ብሎ የተረከው የአሁኑ መጽሐፍን ስታነቡት ይነግራቸዋል እዛ ላይ በግልጽ። እሺ ቆንዶዶ ኦሮሞ የጋራ ታሪክ የግል ታሪክ የለውም። አንድ ደቂቃ የግል ታሪክ የለውም ነው የሚለው። ስለዚህ እነኚህ ሰዎች አኖሌንና በቀደምም እዚሁ ቤት ሲነገር ነበር አኖሌ የፈጠራ ታሪክ ነው ተብሎ ህዝባችን ላይ ሲቀለድ የነበረ ነው። ታለቅሳላችሁ ስለሱ ይሉናል። እዛ ጋር አይደለም እኛ እያልን ያለ ነው። እና ልትረዱን ይገባል። ህዝብን ነው እንጠይቅ ያለ እንጂ ኢትዮጵያን ነፃ ላውጣ ብሎ ትግል አልጀመረም ኦሮሞ። እዚህ ላይ አስምሩበትና መነጋገር ይቻላል። እሻለው ቤክ እሺ መልካም። ቆይ ካሌብና ባረች ጠብቁኝ። ብዙ ሰዓት ነው ሆፕ ምንም ኢንቮልቭ ሳያደርግ የቆየው። መጀመሪያ ሆፕ፣ ከዛ ባርች ለሁላችሁም ጥያቄ ያለኝ ባለው መሰረት፣ ከዛ ካሌብ፣ ሶስታችሁ ትከታተላላችሁ። ሆፕ ቀጥል እስኪ። እሺ አክቹሊ ማውራት አልፈለኩም ነበረ። በጣም ገርሞኝ ነው አንዱ የጻፍኩት። ኦሮሞ ኢትዮጵያ ሲሆን ገዳይን የሚሆኑ ብሎ ጀመረ። ምን ማለት ነው ይሄ ሰው ሲያወራ? ብዙ ግን ሰማዋለሁ። ኦሮሞዎቹ እያለ ነው የሚያወራው። ራሱን እንደ ኦሮሞ ነው የሚያስበው። ኦሮሞዎቹ ነው የሚለው ሁሌ ማለት ነው። አንድ ቀን ተሳስቶ ኦሮሞ ብሎ ሲያወራ ሰምቼው አላውቅም። እነዚህ ኦሮሞች እያለ ነው የሚያወራው። አሁን ደግሞ ተነስቶ ኦሮሞ ኢትዮጵያዊ ሲሆን ገዳይ ነው የሚሆነው፣ ኃይለኛ ገዳይ ብሎ ሲያወራ በጣም ደነገጥኩኝ። እኔ ምን ማለት ነው? ኢትዮጵያኒስት ማለቱ መሰለኝ። ኢትዮጵያዊ ሳይሆን ኢትዮጵያኒስት ከሆነ ያው አላለም። ኢትዮጵያ የሚለው ኦሮሞ ኢትዮጵያዊ ሲሆን ገዳይ ነው የሚሆኑ ብሎ ቃል የተናገረው ቆንዶዶ አርመ ለፍ ወይ እንደ ፕሮፓጋንዳ ከሚሰራብህ ኢትዮጵያኒስት ማለት ፈልገ ነው ልበል? አላርም። ይሄ እኮ ፋክት እኮ ነው። ቤካ ይወለ እንዳታረም እንጋቡ በለው እንደ ስልክ ጓደኛ እንደ ስልክ ጓደኛ አንተ ከጀዋር ጋር ትደዋወላለህ እንዴ? ቆንዶዶ አንተ ከጀዋር ጋር ትደዋወላችሁ? ያንተ አሙታላችሁ እንዴ? አይደለም። ቆይ ሀሜት አይደለም። የኔ ጥያቄ ነው የምጠይቀው። ጀዋር አስተማሪ ነው እንዴ? ጠይቀዋለሁ። እስር ቤትም ሄጄ ስሞግተው የነበርኩ ልጅ ነኝ እኔ። አላፍርም በዚህ እንዴ። እምማርበት ሰው እኮ ነው። አንተ እስር ቤትም የምትሄደው እሱን ለመጨቅጨቅ ነው? ተው ግን አንተ የጭቅጭቅ ሱስ። አዋ በየጊዜው መማር አለብህ እኮ እንዴ። ምን ሆነ ነው? ምንም የማይካደው እኮ እና የጀዋር ኢትዮጵያ ሳትገባ ቀርታ ታዲያ እሱ እኮ ኢትዮጵያ ነው ሲያስተምር የነበረው። ገዳይ ኦሮሞ ሲሆን ኢትዮጵያዊ ሲሆን ኦሮሞ ገዳይ ነው ያልኩ ሪዝን አለኝ። በምክንያት ነው ማሳይ። ገብተዋል። ኢትዮጵያዊነትን ሲያቀነቅን ኢሚዲየትሊ ነው ከኦሮሞ ሀሳብ የሚወጣው። ይሄ ደግሞ በታሪክ አይተናል። ኢትዮጵያዊም ሆኖ ተክዷል። እና አሊ በርኬን ብዙዎቹን መጥራት እንችላለን። መልካም እንለፈው። ሆኖም ያገኘው ነገር የለም። ወገኖቹንም ሲገል የነበረው ግን ኢትዮጵያዊ ሆኖ ነው ቃል ማለት ነው። ሆፕ ከተረዳጅ ኢትዮጵያዊ ሲሆን ነው ኦሮሞ የሚገኝ። ኦሮሞ ኢትዮጵያዊ ሆነ ያጠፋናል። በቃ ይሄ ፋክት ነው፣ አይተነዋል። በቃ ነገ ጀዋርም እንዲህ ነው የሚያደርገን ማለት ነው።
እባክህን ቤካ እባክህን ጀዋር ሆኖ ፕሊዝ አያውቅም። እዚህ በእናት የፖለቲካ የምትጠብቅ ሰው አስተላለፍ ነው። እሱን ተው። ኧረ ጀዋር ናሽናሊስት ነው። ከዱዶ 100% መልካም። አምነዋለሁ። እሺ ብሔርተኛማ ብሔርተኛ ነው፣ ግን ያው የኢትዮጵያ ውስጥ ያለ የኦሮሞ ብሔርተኛ ነው እንጂ በኦሮሚያ የሚያምን አይደለም። ጀዋር ኢትዮጵያዊ ነው፣ ምንም ጀዋር የለየለት። መቼም ኢትዮጵያ አይሆንም። እኔ በ10 ጣት ይፈርማለሁ። ኧረ ቤካ በለው ለፖለቲካ ጌም በአደባባይ የሚነግረኝ። ኦኬ አንተ እያልክ በደንብ ያለው እረዳዋለሁ። ፖለቲካ መልካም፣ ችግር የለውም፣ በውስጥ እናነሳዋለን የሚለው ሌላም ሌላ ጊዜ። ነው የሚል በውጭ ለማተም አማራዎችን ለመሸወድ ነው የሚለው ነው የሚል ከባድ አየህ፣ እንደዚህ ፖለቲካ ስሩበታ ተቀባብላችሁ። የጀዋር ወዳጅ የመሰለው ራሱ ከጀዋር ተቃዋሚ ጋር ተሰልፎ ከባድ ነው። ባርች ምንድነው ለሁላችሁም ጥያቄ ያለኝ ያልከው? ምን አልከኝ? አያና ቆይ ባርች እንዴ ኖ ምን አይ አልከኝ? ያ በነገራችን ላይ ሰው ስልክ አያናን አላወራውም ከፈረሶች ጋር አወራለሁ ሲል እንደዚህ ነው ጉድ የሚሰሩ ፈረሶች አምጥተው ፖለቲካ ጌም በልጥ። አሁን ይህንን የ2 ሳምንት ነው የማወራው አንተን ጠቅሼ። አይ ጥሩ ጊዜ ርስት ጥሩ ነው። ቁንዱዱ አንተስ አይ ማለት አንተም እኮ አንዳንድ ደቂቃ ብቻ ምንም ችግር የለውም እኮ እኔ ጠየቅኩት። መጠየቅ ነውር አይደለም እኮ። ላያቅህ ይችላል ወይ አላቅም። በቴክስት ነው አልክ፣ ስልክ ነበር ያልከን፣ አሁን ደግሞ ቴክስት ነው ብለሃል። ኖ አይ እኛም የኔን በቴክስቱ የኔን ላይ ሳይሆን እናወራለን። ምን ችግር አለ? የኔን ሳይሆን ኢትዮጵያ የሚጫወተው አማራዎቹን ለማታለል እንደሆነ የነገረህን ነው እንጂ የኔማ ቀላል ነው። ኦኬ እኔ 15 ዓመት ነው የማውቀው ጀዋር። አልነገረኝም። ነገረኛ አልወጣኝም። ቤካ ነገረኛ አልወጣኝም። አታሳስታ አያና። ቆይ ይኸውልህ ፖለቲካ ሌላው ላይ እሺ ስራ። ይኸውልህ ነገረኛ እንለፍ። አልወጣኝም። እሺ የራሴ ይሁን፣ እሳቤ ነው። እሺ ይሁን፣ እንለፍ። ጀዋር ናሽናሊስት ነው አልኩ። እሺ በቃ መልካም እኔ የምረዳው እንደዛ ነው። መልካም መልካም። እሺ ቁንዱዱ መልካም፣ እናመሰግናለን። ባርች ምንድን ነበር ለሁላችሁም ጥያቄ ያልከው? ምን አላስወራ አልከኝ እኮ ቤካ። ዛሬ አንተ ከፍተኛ ደግሞ ቅጣት ሁሌ ለቅሶ፣ ሌላውን ሰው በለቅሶ ትከሳለህ፣ ሁሌ የኔ ሩም ትከሳለህ። ደግሞ መጥተህ መከራ እኮ ነው። ረጋ አንተ እኮ ስፖት ሞልቶ እኮ ማለት ነው እንዴ፣ ስፖት ሞልቶ ቦታ ተለቆልህ እኮ ነው የገባው ቤክ አየ እንዴ። ምን ነው አየ ከመጀም ጫሊ ቤክ አይ ሲንኬና አይ እሺ ባርች ከና ቦዳልቶ እኮ ናው ሲጫሊ። እሺ ባርች ጥያቄው ግን ምን ነበር? እሺ ጥያቄው መወያያ ርዕሱ ሰፋና አርቲኩሌት አልሆነም እና እኔ ማወቅ የምፈልጋቸው ነገሮች አሉ። ምንድን ነው በዚህ የቡርቃ ዝምታ የሚባለው ልጅ መገንጠልን እንደ ጥያቄ አላየውም ይላል። ስለ ሰልፍ ዲተርሚኔሽን ነው የሚያወሩት እሱና ኢዶ። እኔ ከዚህ በኋላ ስፔሻሊ ለአቡ ማሄር እና ለሌሎቹም ይህን አመለካከት ለሚያስቡ ለጫሊም ምን ያህል ዋጋ ተከፍሎ ነው ሪፐብሊክ ለመመስረት የሚታሰበው እና ሙሉ ኦሮሚያ መሬት ላይ የሚኖረው ሁሉ ኦሮሞማ ደም ነው ብሎ ሁሉም የሚሞት ይመስላችኋል? ሁሉም ዋጋ የሚከፍል ይመስላችኋል? እና በአጭር ጊዜ ውስጥ እናንተ አሁን የምትዘምሩለትን አቋምና ሀሳብ ወደ መሬት ማውረድ ትችላላችሁ ወይ? የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ምንድነች? ተው አንድ ምንም ነገር በአንድ ይሁን ይሻላል። ቆይ አይ አይ ያዘው፣ ኖ ቆይ ወይ ቤካ እሰጥሃለሁ። ምን ትርጉም ቆይ ቆይ አለው? ኧረ ተው ተውኝ። አቦ እዛ የካድሬ አረ እንትን ይሄ 100 ጥያቄ እኔ አንድ እንደውም ላይ ሚዲያ እየከመሩ ልክፍት ነው ደግሞ በአንተ ንዴት የምር ክፈታ ክፈት እንዴ ክፈት የኤምቲ አይ እንዴ። አይ ቤካ አንተ ልጨርስ የምር ጥያቄ እንዲመለስ ካልፈለክ በስተቀር ባርች ሁለት ጥያቄ በአንድ ጊዜ መደረብ ትርፉ ዝም ብሎ ሴሌክቲቭሊ እንዲታለፍ ምናምን ማድረግ ነው። አይደለም ለምን የምር አንድ ላይ መጀመሪያ አንዱ የሚመለስ ጥያቄ ስለሆነ ነው። አይመለስልህም? አንድ ላይ ነው። እሺ እስኪ ቀጥል። አንድ ላይ እኮ ነው የምር ያው አርቲኩሌት ላድርገው ብዬ ነው የከፋፈልኩት እንጂ አንድ ላይ እኮ ነው። ሁለተኛው አስጠፋብኝ በእናትህ። ሁለተኛው ነገር አይ ሸርት ቢወሪ አይ ኧረ አንተ ያለ ቆይ ማሳውን ካሌብ ተባብረው ኢትዮጵያኖች ያለቅሴ ነው እባክህ። ኢትዮጵያኖች አማርኛን ያላውቅም በአረብኛ ጥያቄ ተው ጠይቀኝ። አቡ ማየርን በለው ተረጉምላለን አስተረጉም። አስፈላጊ ከሆነ ችግር የለውም። ባርች ቀጥል። ኤኒዌይ በምን ያህል ዋጋ ምን ያህል ሰው ተዋድቆ ምን ያህል ሰው ህይወት ጠፍቶ ነው ሪፐብሊክን መሰረታለን የምትሉት? ከዚህ ሀሳብ ማትወጡት ለምንድን ነው? ሁለተኛ ደግሞ አሁን ያለው የፌዴራል አቅም እሱም በጣጥሳችሁ አሁን ያለውን የጸጥታ የሁሉንም አፓራትስ እነሱን ሁሉ አመድ አድርገን ከዚህ በኋላ ሌላ 150 ዓመት ታግላችሁ ነው ሪፐብሊክ መመስረት የምትፈልጉት? ይህን ጥያቄ ይመልሱልኝ። እሺ ሀሳቡንም እሺ ወደዚህ መልካም ኮንክሉድ ያደርጉትና ነው። መልካም ብርቄም ጥያቄ 150 ዓመት የትኛው ትግል እንደሆነ ደግሞ አንተ ራሱ ታስረዳናለህ። እሺ መልካም።
ለማንኛውም አሁን ጫሊ ስልክ ስለያዘ ካሌብ ያውራና ከዛ የአሁኑ ጥያቄ ላይ መመለስ በምትፈልጉት መልክ መመለስ ትችላላችሁ። ቡርቃና ቱሉ ሚልኪ ከጫሊ እና ከካሌብ በኋላ ነው ግን የምሰጣችሁ ለሁለታችሁም ኮንሲኩዌቲቭሊ እና ካሌብ እስኪ ይቀጥል። እኔ ዛሬ ከዚህ ሩም አውድ ካለው ከሚነሱ ሀሳብ ነው እንጂ የራሴንም ሞር ሀሳቤን አድ ለማድረግ ስሜት ውስጥ አይደለም ያሉት እና ግን ከሚነሱ ሀሳቤ ውስጥ ነው ዲስከስ ማድረግ ፈልገው እና ምን አለ መሰላችሁ አሁን የሆነ ተቃዋሚዎች መቃወም እንዴት እንደሚቃወሙ እንግዲህ ሊማሩ ይገባል ብዬ አምናለሁ። ምክንያቱም አጀንዳ ያለው ማኒፌስቶ ያለው ይሄ መንግስት ፖሊሲ ያለው ምናምን ይለዋል። ኦኬ ነገር ግን የራሳቸውን ለሀገራዊ እምርታ ሊያመጣ ሁለንተናዊ ለውጥ ሊያመጣ የሚችል በህዝብ ውስጥ አክሰፕታንስ እንድታገኝና ኢምፕሊመንት አድርገህ ዲቨሎፕመንት እንድታመጣ ልታደርግ የምትችለው የፖለቲካል ፕሮግራም አንዳንድ እንጨት ጭንቅላት የያዙ የፖለቲካ ማታገያ ነው ይለዋል። አለማወቅ ኃጢአት አይደለም። የስ ግን ለማወቅ መጣር ደግሞ በአንድ በኩል ቅንነት ነው። እኔ ሰዎች ለምን እንደማይገባቸው አይገባኝም። ኤኒዌይስ ቤካ ምን አለ መሰለ እዛ ጋር ምን ተፈጠረ? አንድ ወንድማችን የስ ፈረስ ቅድም አያና እንዳለው ድምጽ የለውም ነው የሚለው የሚል ምን አይነት ቋንቋ እንደሆነ አልገባኝም። አያና ጨምሮ በደንብ ያብራራዋል። ለቁንዱዶ ፈረስ እንዳለው ምንድነው መሰለ ቤካ ሰዓት ብዙ ያው ታልቃለች። ምን አለ መሰለ የሆነ የሳባይ ነገር አለ። እዛ ቦታ ላይ የተገናኙ ኃይሎች ስብስቦች የተለያየ የፖለቲካል ዲፈረንስ የአይዲዮሎጂካል ዲፈረንስ ያላቸው ስብስቦች የተናገሩት ንግግር አውዱ ኮንቴክስቱ ምንድነው የሚለውን እይታ እጥረት ካለው አፍንጫ ስር ከሆነ በርቀት ያለውን አውዱን አናሊሲስ ሰርተ ትንታኔ ለመስጠት አትችልም። ብቁ ካልሆንክ ምን ታደርጋለህ ነው። ለምን ጊዜን ታባክናለህ? ቲክቶክ ላይ የመጣ እኔ ያንን ነው የምለው። ምን አወሩ? አውዱ ምን ነበር? እዛ ውስጥ ያለው ስሎጋን ኮንቴክስቱ ምንድነው? ያ የሚያመጣው ሀገራዊ ነገር ላይ ምን ያመጣል የሚለውን እይታ ከሆነ ጥገኛ አስተሳሰብ ሳይሆን ራስህን ችለ ትንታኔ መስጠት ትችላለህ ወይ ነው። ሉክ እዛ ጋር ሰላም ይምጣ ጦርነት ይቁም ግፈኛ አገዛዝን እናውርድ ይልና ከሆነ ትንታኔ በኋላ ልደቱ ህዝባዊ አመጽ ይልሃል። እሱን በአራተኛ ደረጃ መጨረሻ ላይ ያስቀመጠው ነው። ለዚች ሀገር አሁን ከረንትሊ ኢትዮጵያ ያለችበት ራሷን አስፈንጥራ ቢያንስ የኢኮኖሚክ ዲቨሎፕመንት ላይ ለመግባት ቢያንስ በጣም በጦርነት የቆየችበት ሰዓት አሁን የሚገባት ምንድነው የሚለውን ከፊት ፐብሊክ የሆኑ እኔ ተሸናፊዎች ነው የምላቸው የስ ግን ፐብሊክ ነን የሚሉ ሁልጊዜ በኢትዮጵያውያን ዜጎች ላይ በህብረ ብሔራዊት ኢትዮጵያ ላይ ኪሳራዎቹ ደግሞ ከስራና የሚሉ መክሰራቸውን የማያፍሩ ስብስብ ኃይላት ሲነግሩ ትሰማለህ። ምን ተወራ ምንድነው ጥቅሙ የሚለውን አይልህም። ስለ ሰላም ያወራል። በአንድ በኩል ህዝባዊ አመጽ ይላል። ህዝባዊ አመጽና ሰላም ምን እንደሆነ አይገባም። ግፈኛ አገዛዙን እናፍርስ ይላል። በአንድ በኩል ደግሞ ብልጽግና ፕራይም ሚኒስትሩ ጠርቻለሁ ይላል። የተምታታ ማይንድ 30 ዓመት ትውልድ በልቶ ቀጣይ 30 ዓመት ትውልድ ሊበላ አሰፍስፏል። በዚህ ባሰፈሰፈ ትውልድ ይሄ እዛው የቀረ አዲስ እሳቤና ፍልስፍና የፖለቲካል አይዲዮሎጂ ይዞ የማይመጣ ለአንድ ሰው የነፍስ ዋጋ እሺ ኮንክሉድ አድርጋ አንድ ደቂቃ እሺ ጻፍበት። እሷን እያየሁ ነው የማወራው ደቂቃዋን እና ቤካ የስ ለህግ ተገዢ ነኝ። ራይትና ዲዩቲን ማክሰው ነኝ። ያ ዲሞክራሲ ማለት ደግሞ የኔ አንዱ ገዳ ስርዓት ብቻ ያለ ማንበዴ ሳይሆን በመላው ዓለም እንደዛ ነው የምረዳውና አመሰግናለሁ። አሁን ይኸውልህ አይምሮ ሲበለጽግ እንዲህ ማሰብ ትጀምራለህ። ገባ? አይምሮ መበልጸግ ሲጀምር አስተሳሰብህን ከአፍንጫ ስር ራቅ ማድረግ ሲጀምርና ለአንድ የሰው ልጅ ነፍስ ዜጋ በህይወት የመኖር የፖለቲካል ፕሮግራም ቀርጸ ማኒፌስቶ ይዘህ ስትመጣ ለኔ ለድሃው ገበሬው እድገቴን ሰስቴኔብል ኦፍ ዲቨሎፕመንት ላይ ሞር ፎከስ የማታረግ ከሆነ ለኔ ዜሮ ማይንድ ነው ያለህ ነው። ምንም ማታረግልኝም። የሰው ልጅ ደም ዋጋ አለብህ ነው የምልህ። እየመጣ ትላንትን ስለሞትከው በተደጋጋሚ እየነገርከኝ ለቀጣዩም ትውልድ ሞትን የምትነግረኝ ሞትን የምታለማመደኝ ሳይሆን እንዳልሞት መፍትሄ ጨምረህ አምጣልኝ የመፍትሄ ሀሳቡን ልግዛ የሚል ማይንድ አለ። ያንን ማይንድ በሚመጥን ደረጃ ፖለቲካ ሰርተና በቃ ያ ነው የሚፈልገው። ስለሞትኩኝ ስለተገደልኩኝ ብቻ አይደለም
ስለ ነገ አስብልኝ፣ ነገ እንዳልሞት ፖለቲካል ፕሮግራም ቀርጸናልኝ እና ፕሮቴክት አድርገኝ። በምን በሀሳብ የበላይነት ወፐን ይዘ አንተ ይሄን ስላሰብክ እገልሃለሁ፣ አንተ ይሄን ስላሰብክ እገልሃለሁ እየተባባልክ ከአንድ አብራክ ወጥተው ኦሮሞ ነኝ ብለህ ምን አገዳደለ ነው? ሰው ምን ላድርግ? አፍንጫ ስር ነው የምታስበው። ሰዓት ያልቋል። አመሰግናለሁ። ምክር ከመሰለ ቴንክ ዩ። እሺ መልካም ቶሌ ከበጀምቶ ተደግፈቶተ ኬኛ ስፖንሰሪን ኬኛ ሀራ ኬኛ ቢራዳ የዛሬው ስፖንሰራችን ኬኛ ቢራ ነው። ባለበት ፈልጋችሁ እየጠጣችሁ አልኮል የሌለውን መጠጣት ትችላላችሁ። ቄሶች ፓስተሮቻችን እና ኡስታዞቻችን ዛሬ ግን በአንድነት ስትጠጡ ነበር አሉ፣ በምንም ሳትከፋፈሉ። ኢሰዲስ ኔጋ ፈመሪ ኬኘት ዴቢን ወደ በሬንታ ነው ከኒ የቡርቃ ዝምታቴ አቺ ቦደሞ ከኒ ቱሉ ሚልኪቴ አቺ ቦደሞ ሞራ ብራት ዴቢን ቹዳ ከራያናቲን ከናፉ ቡርቃ እትፉፉ ደንዴስ አየ ገለቶሚ ቤካ እኔ አንድ ነገር ልበል። እውነትም ብልጽግና ሚራክል ነው ይባላል። የዛሬ 4 ወር ስለ ብልጽግና ጠይቀ ነው እኔ ምን አውቃለሁ ደጋፊ ገና ጀማሪ ነኝ ያለ ሰው ዛሬ ስለ ፖለቲካ ልዩነት ያነሳላል። ሚራክል ነው እውነት ለመናገር ማለት ነው። እና ጥሩ ነው ብዙ ነገር አንልም፣ ግን ምን መሰለ የምንለው ስልጠና ላይ ይሄ ሴፍትኔት ስትወስድ የሚነገርን እምርታዊ ምናዊ የሚለውን ንግግርን ያዘት አድርገውና መሬት ላይ ስላለው ነገር ታወራለህ። እኛ ፖለቲካ አይደለም የምንሰራው፣ የምንኖረው ፖለቲካ አይደለም፣ የምንናገረው እውነት ነው ማለት ነው። ግን ምንድነው መሰለ የምንናገረው አንዳንዴ እኩል አይደለም የምንበስለውና እኩል አይደለም የምንረዳው። ትናንትና ምንንም አናቅም የሚሉ ሰዎች ዛሬ ላይ ድሃው ነኝ ተራ ነኝ ገበሬ ውሸታሞች፣ ቀጣፊዎች በየስብሰባው ቅጥፍ እያደረጋችሁ የምትበሉ አናቅም እንዴ ከነሽፈራው ሽጉጤ ጋር አይደለም የምትውሉት? አናቅም በየባለስልጣኑ እንትን ስራ አይደለም የምትሄዱት? የት ነው ገበሬ ሆነ የምታውቀው? የት ነው ድሃ ሆነ የምታውቀው? እኔ ሁን አይደለም የምልህ፣ ግን ያልሆንከውን ለማሳመር ሰው እንዲሰማ ነኝ ብላ አታውራ። በቃ አካሄድ እስኪ ምንድነው አካሄዱ? አካሄድ ፐርሰናል ነገሮች እዚህ ቤት መከናወን ይችላሉ። ፐርሰናል እንደ ቅድም እናንተ ስታወሩ የነበሩት ምንድነው ኤግዛክትሊ? አሁን ከቡርቃ ንግግር ላይ ፐርሰናል እስኪ ንገረኝ። ምንድነው ያለው? እናንተ ይቅርታ አስለቅሰው። እሺ ቀጥል። ቡርቃ ቡማይር ቱሪ አያና ማልቱሬ ገባኝ። ሰዓትን እኔ ሜንቴን አደርጋለሁ። ኢትስ ኦኬ። ቡርቃ አያና ማልቱሬ ተው ሌሎ ነው አካሄዱን ለመቃወም ነው። መልካም እሺ ቀጥል። እሺ አቡማይር እሺ ቀጥል። ቡርቃ ደቂቃ ጨምራለሁ። እሺ መልካም። እንግዲህ ይኸውልህ በነገራችን ላይ ፋራን በስሙ አትጥራው በስራው ጥራው ይባላል። ስራቸውን ስትጠራ ዘለው እንደሚዳቆ የሚያለቅሱ እንትኖች አሉ፣ ዝላያቸው ከሚዳቆ የሚበልጥ። ለዛ ነው አብዲሌ ለእነሱ ሲተርት ከፍየሏ በላይ ጩኸቷ በዛ የሚለው ማለት ነው። ስራችሁ ነው እናውቃለን፣ ስራችሁን ደግሞ እንናገራለን፣ ስማችሁን አንጠራም። ስራችሁ አቤት ስለሚለን ማለት ነው። ከዛ ባለፈ ድብን ያላችሁ ፖለቲከኛ ናችሁ። ፖለቲከኛ ባትሆን ኖሮ ዛሬ ገብተሃል፣ ገበሬ ብትሆን ኖሮ ተኝተሃል። ምክንያቱም ጠዋት እርሻ ማረሻን ይዘህ ስለምትነሳ። እንደው ባታርስ ነገ ተነስታ እህል ትሰበስባለህ። እህል ባትሰበስብ ተነስተ ነገ እንደው ለልጆች ለምን የሚሆን ነገር ታደርጋለህ? ፖለቲካ ለምትሰራ ነው። ቁጭ ብለህ በቴሌግራም ተላልከህ ተነጋግረህ ተከፋፍለህ መተህ እዚህ ጋር የምታወራው ፖለቲካ ውሃ ሲፈስበት ህዝብ ነኝ ገበሬ ነኝ ደሃ ነኝ ትለናለህ። እንደዛ አይነት ነገር ማጭበርበር የለም ማለት ነው። በነገራችን ላይ አካፋን አካፋ ነህ ካላልከው ዶማ መሆን ይፈልጋል ወይም ነኝ ይላል ማለት ነው። ስለ አሳ ምናምን ይወራል። አሳ አይደለም ምርቃና ነው፣ ግራዋ ነው የሚያስወራ። ግራዋህን እየወሰድክ የግራዋህን አበል እየለቀምክ ስለ አበል ነው የምታወራው። ያንን ደግሞ በደንብ ነው የምንናገረው። ያን የምንናገረው ግን እኛ ለምንድን ነው? አንደኛ ጥርት ንጽት ያልን ማንም የማይከፍለን ተከፋይ ስላልሆንን ነው በመጀመሪያ ደረጃ። ከዛስ በመቀጠል ነገ ተነጎዳ እዛች ሀገር ላይ በነፃነት መኖር ስለምንፈልግ ነው። በሆዳችን ሳይሆን በጭንቅላታችን ሰርተን መኖር ስለምንፈልግ ነው። አሉ በጣም የሚገርሙ ጠረፍና ጠፈር ለይተው የማያወሩ ሰዎች ስለ ፖለቲካችን ምናምናችን ቆዳን ወጥረህ ታወራለህ። የቆዳ መወጠር ለከበሮም አላማረም፣ አስደለቀው አስመታው እንጂ ማለት ነው። ስለዚህ ቆዳችሁን አትወጥሩ፣ ቢያንስ ጭንቅላታችሁን ክፈቱና ህዝብ እየሆነ ያለውን ስሙ። ህዝብ እየተናገረ ያለውን የለቅሶ ፖለቲካ አንተ ማስለቀስ እስካላቆም ከኔ እያለቀስኩ እናገራለሁ። በነገራችን ላይ ሰው
ሳይፈልግ ወዶ ለሰው ብሎ ሊስቅ ይችላል እንጂ ለሰው ብሎ ሊያለቅስ አይችልም። የሚያስለቅሰው እየደረሰበት ያለው የደረሰበት ችግር ነው። አልደረሰብህም አንተ ልትለው አትችልም። ምክንያቱም አንተ እንደ ብርሌ ነህ፣ ሆድ እንጂ ጭንቅላት የለህም። ሆድ ከሞላ የሌላው ሰው በደል ችግር አይታይህም። ይሄ ደግሞ የአንተ ብቻ አይደለም፣ አንተም መሰሎችህም በቀቀኖች እንደዛው ናችሁ ማለት ነው። የተነገራችሁን የተጫነላችሁን ወታችሁ ከማውራት ውጭ ህዝብና መሬት ላይ እየተፈጠረ ያለውን ችግር የማትናገሩ አንድ ቀን ኦሮሞ ሲገደል ኦሮሞ ሲሞት ለምን ሞተ ብላችሁ ወታችሁ የማትናገሩ ደግሜ ሪከርድ እየከፈትኩኝ ልጠይቅ ላወራህ እችላለሁ። መከላከያ ሚኒስቴር ኢታማዦር ሹም ማን ነው ስትባል አላቅም ያልክ ሰውዬ ነው። ዛሬ የሆድ ነገር ሆነና የሚጣልልቅ ነጠብጣቢ ፍርፋሪው አሳሳህና ስለ መንግስት ጥሩነት ስለ መንግስት እንትንነት ለህዝብ ስላለው ነገር ልታወራ ትችላል። መብት ነው፣ አዝለኸው ሂድ። ነገር ግን አይደለም አንተ ነገ ይህን መንግስት በሚኒስቴርነት ያገለገሉ ሰዎች እንኳን ከዚህ በፊት እንዳደረጉት ወጥተው ይቅርታ ጠይቀው የሚቀጥሉት። ምክንያቱም የብልጽግናን በደል ግፍ ማንም ከሚሸከመው አቅም በላይ ነው። ያልሰራችሁት በደል ያላደረሳችሁት ግፍ ያላወረዳችሁት መዓት የለም። ዛሬ ላይ እናንተ ፊት እናንተ እያያችሁ ነው የሰው ልጅ ሰብአዊ ፍጡር ሰብአዊ መብቱን የተገፈፈው። እንደዚህን ነገር መናገር ሊያስፈርጀን አለፍ ነው፣ በጣም አለፍ ነው። ያንን አልፈን መጣንና እናንተንም አየን። ትናንትና ዛሬ እናንተ የምትጠሉት ወያኔን እኛ ፊት ለፊት ሆነው ወያኔ ብለን ስንናገር ወይኔ ለምን ይናገራሉ እነዚህ አሸባሪዎች ተላላኪዎች ስትሉ የነበራችሁ ሰዎች፣ ትናንት መለስ ኢዝ ማይ ሂሮ ስትሉ የነበሩ ሰዎች፣ ትናንትና የመለስን ሌጋሲ እናስቀጥላለን ስትሉ የነበራችሁ ሰዎች ዛሬ ደግሞ የኦሮሞ ተቆርቋሪ ሆናችሁ። በጣም የሚገርመውና የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? ገዳይ፣ ጨቋኝ፣ አንጠልጣይ፣ አሳሪ፣ ደፋሪ፣ ገዳይ እንደነበሩ ፓርላማ ላይ በኩራት የሚናገሩት ብልጽግናዎች ናቸው። ሴት ልጅ ስትደፈር ምን ችግር አለው? ሴት ልጅ ብትደፈር ወንድ ልጅ ተደፍሮ የለ እንዴ ይሉሃል። መከላከያ ተደፍሮ የለ እንዴ ይሉሃል። ሰው ሲገደል እኛ ሀገር ብቻ አይደለም እከሌ ሀገርም ሰው ይሞታል ይሉሃል። እንደዚህ አይነት ሀገርም እኮ እከሌና እከሌ እንደዚህ ሆኖ በሆነ ሰዓት ላይ እንደዚህ ተደርጓል ይሏል። እኛ ያን አይደለም የምናወራው አባቴ። እኔ መብቴ ጠንቅቄ የማቅ ሰው ነኝ። ማንም ሰው የኔን ነፃነት በጭልፋ በማንኪያ ቆንጥሮ የሚሰጠኝ ሰው አይደለሁኝም። ምክንያቱም የተማርኩ የጠየቅኩ ከዛም አልፎ ወደፊት ምን መሆን አለበት ብዬ የማስብ ሰው ነኝ። ከዛ ባለፈ እናንተም የእናንተ መንግስትም መውረጃውም መሰናበቻውም ጊዜ ሩቅ አይደለም። ለዛ ደግሞ ማየት በጣም አጭር ጊዜ ስለሆነ ማየት በጣም በቂ ነው። ምናልባት ተከፍሏችሁ ገንዘቡም የሚያልቅበት ሰዓት ይመጣል። ከዛ አልፈው ደግሞ እንደ ግዳጅ የምትናገሩበት ሰዓት ይመጣል። ከዛ ያልፍና ህሊናችሁ ሽጣችሁ ሆዳችሁንም ሽጣችሁ ልብሳችሁን ሽጣችሁ የምትኖሩበት ዘመን ይመጣል። አመሰግናለሁ ቤካ። እሺ መልካም ቡርቃ ቱሉ ሚልቲ ጥያቄ ያልካል መሰለኝ። ይቅርታ ቆይ በኋላ እመጣለን ወደሱ። ሜቢ ወይ ከቨር ያደረጉታል ወይ ከቨር ያደረጉትም አፋን ስቲ ቱሉን ኢትፉፉ ደንደሰ ቱሉ ሚልኪ አየገልተን ቤካ ኦኬ አልተኮ ቱሉ ሚልኪ ማልጀት ያያና አልተኮ ቱሉ ሚልኪ ማልጀት ያያና ነው የቡርቃዬ እየሄደ ወይስ አውርቶ ለመሄድ? አይ ቲንክ ይመለሳል ያስባለሁ። ቱሉ ሚልኪ ኦልራይት እኔ አያናን ሳላካትት፣ ምክንያቱም አያናን እንደሱ ማሰብ አልችልም ማውቀው ሰው ስለሆነ። ሌላው ግን አይ ዶንት ኖ በገንዘብ ካልሆነ በስተቀር እስካሁን የረባ ነገር አልሰማውም። ምንድን ነው ፖይንታችሁ? ይሄንን ስርዓት የምትደግፉበት ራሱ ፖይንቱ ምንድን ነው? ራሱ ተከፋፍሎ እርስ በርሱ የሚዋጋ መንግስት አገሪቱን እንኳን ሰብሰብ አድርጎ መንግስት ማስተዳደር ያልቻለ መንግስት የምትደግፉበት አልተኮ ቱሉ ቡርቃ ምንድን ነው ሪሙቭ ተደርጋ አይደለማ? አይ ዶንት ኖ ራሴን አውርጄ እኔ ወርጄ ነው ያየሁት። ኤኒዌይስ ተመልሻለሁ። ኔትወርክ በርቷል፣ ግን እንደማስተካከያ ይመስለኛል። ኦኬ ለቱሉ ተጨምርለታለህ፣ ግን እንደማስተካከያ ከተቻለ ያው እዚህ ጋር የተጻፈ
የቡርቃ ዝምታ እንጂ የቡርቃ እየየ አይልም። ዝምታና እየየ መሀል ልዩነት አለና የጠራችሁ ሰዎች ወይ ፊደል ወርድ ተማሩ። ፕሌይ ነው እሱ። ቆይ አይ ወይ ፊደል ተማሩ፣ ከተማራችሁም ደግሞ ትርጉሙን ለዩት። እንደ ማስተካከል እሺ መብቴ ነው፣ መልካም የኔ መብት መልካም። ስለሆነ እሺ ነው። አቴ ሪሴት አድርገው ቤካ ይህ መዳኘት ከባድ ነው። ደቂቃ ኬ ሪዜቲ ሲጎረት ፉፈት ሪሴት ጎድ ራይት አም ሲያሳ ደግሞ ማን ይሆን ያሳማ ጅሮ ስራዳ ምንድነው የምታወሩት? አሁን ይህ መንግስት እየደገፋችሁ ያላችሁ ሰዎች ወይ ፖለቲካ አላወራችሁ ወይ ስለ ህዝብ አልተናገራችሁ። ይሄ መንግስት ቅድም አያና ምንም አታምጡም ሲል ነበረ። ይሄ መንግስት እርስ በርሱ እንኳን ተስማምቶ መንግስት መሆን የቻለ መንግስት አይደለም። ከዛች ከፍንፍኔ ውጪ ሌላ ቦታ እግር የለውም፣ መቆሚያም የለውም። አማራ ክልል ወረዳዎቹ በታጣቂዎች ተይዘዋል። ኦሮሚያ ውስጥ እንደምታዩት ሁሉም ቦታ ፍንፍኔን እኮ በትንሽ 7 10 15 20 ኪሎ ሜትር ላይ ነው ጦርነት ያለው። እርስ በርሱ ታየ ደንዳ ያወራውን ሰምታችኋል። ሌሎቹ ከዚህ በፊት የነበሩት እንኳን ጠንካራ መንግስታት የኢህአዴግ መንግስት ነበረ፣ መንግስቱ ኃይለማርያም ነበረ። ከዛም በፊት የነበሩ መንግስታት ከዚህ በተሻለ ሁኔታ ህዝቡን ደህንነቱን መጠበቅ ችለው ነበር። የመንግስት ቅርጽ መያዝ ችለው ነበረ። እናንተ ወይ ከፖለቲካ ሆናችሁ ፖለቲካው ይሄን በቃ የመንግስት ስርዓትና ቅርጽ ይዞ በአምባገነንነትም ይሁን በነፃ የፖለቲካ ተሳትፎ ይሄ ነው ብላችሁ የምታሳዩን ነገር የለም። ኢትዮጵያ ውስጥ ነፃ የፖለቲካ ተሳትፎ የለም፣ ምርጫ የለም፣ ነፃ ኢኮኖሚ ተጠቃሚነት የለም፣ ሰብአዊ መብት አይከበርም። ወይንም ደግሞ ሰው ኢቭን በተለይ ኦሮሞ ለዘመናት የገነባውን ራሱ የፖለቲካ ትርክት ሳይሆን የፖለቲካ ግፊ ወይም ጭቆና እሱንም ትርክት ነው ብላችሁ የገለበጣችሁ የተገለበጠበት ስርዓት ነው አሁን ያየነው ያለፉትን 7 ዓመታት ማለት ነው። ይሄንን የምንለው ደግሞ በድርጊት ነው። ኦሮሞ ላይ ሲደረግ የነበረው ያለፉት ስርዓቶች ሁሉ በኦሮሞ ህዝብ ላይ ያደረሱትን ጫና በባህላዊ ጉዳዮች፣ በኢኮኖሚያዊ ጉዳዮች፣ በፖለቲካ ተሳትፎ ያንን ሁሉ ትርክት ነው እስከ ማለት የተደረሰበት እና አዲስ ትርክት የመፍጠር እንቅስቃሴዎች የተደረጉበት ሁሉ ነገር ሪቨርስ ነው የተደረገው በኢትዮጵያ ስም ማለት ነው። ቤተመንግስቱን አይታችሁት ከሆነ እነዛ ስርዓቶች በኦሮሞ ህዝብ ማንነት ላይ ያደረሱትን በሙሉ ኢቭን አኖሌ አሁን ማፍረስ ብቻ ነው የቀረው። በትርክት ፈርሷል። ኦልሬዲ አኖሌ ውሸት ነው፣ አማራ ህዝብ ላይ የውሸት ትርክት ተፈጥሮ ነው ዋትኤቨር የሚለው ነገር ዴቨሎፕ ተደርጎ በዚሁ ስርዓት በእናንተው ማለት ነው እነዛ በኦሮሞ ህዝብ ላይ በፖለቲካዊ ኢኮኖሚያዊ እና የመሳሰሉትን ባህላዊ ሌሎችም የገዳን ስርዓት ጨምሮ ያጠፉትን ስርዓቶች እጅና እግር እስከ መቁረጥ ድረስ በኦሮሞ ህዝብ ላይ ፖለቲካዊ ጫና የፈጠሩትን ስርዓቶች ወርቅ ተቀብተው የምኒልክ ቤተመንግስት ታደሰ ኦን ዘ ኮንትራሪ በህዝባችን ላይ ያደረሱትን የጭቆና ምልክት ምንም የተቀመጠ ነገር የለም። ህዝቡ እንዳያውቅ ተደርጎ ሌላ አዲስ ትርክት ተፈጥሮ የኦሮሞ ሚዲያዎች፣ የኦሮሞ ምሁራን፣ የኦሮሞ የፖለቲካ ድርጅቶች ዋትሶኤቨር በኦሮሞ ህዝብ ላይ ያልተደረገ 7 ዓመት ሙሉ ያልተደረገ ነገር የለም። ከዛ አልፎም የኦሮሞ እናት ቤት ይቃጠላል። በመቶ ሺዎች የሚቆጠሩ ይሄንን ስርዓት ያልደገፉ ሰዎች እስር ቤት ይሰቃያሉ። ከዛም ሲብስ እንደ ጃልበቴ ኡርጌሳ እንደ ሃጫሉ ሁንዴሳ ይገደላሉ። ምሁር የተባለ የሚጠይቅ ከኦፒዲዮ መዋቅር ሁሉ ጭምር ውስጥ ተለቅመው ጠፍተዋል። ምንድነው የምትደግፉት? ራሱ አይ ዶንት ሃቭ ኤኒ አይዲያ። ምንድነው የምትደግፉት? ወይ ይሄ ጠንካራ መንግስት ሆኖ እንኳን የሚቆይ ሆኖ ወጥቶ እንኳን የምትፈልጉት በቃ ኤንድ ጎሉ ይሄ ነው፣ እንዲህ አይነት ስርዓት ነው ሊተክል ያስበው እንኳን ብላችሁ መናገር የምትችሉበት ሁኔታ ላይ አይደላችሁም። ምንድነው ራሱ የምትደግፉት ነገር አይገባኝም። እኔ እንደው ማለት የምፈልገው ነገር ይሄ መንግስት አይቆይም። ነገ አንደኛ ላይ ተሰልፋችሁ ከሚመጣውም ኃይል ጋር የምትሰለፉት እናንተ ናችሁ። ለምን
እንደ ኮሞዲቲ በገንዘብ ነው የምትናገሩት፣ በገንዘብ ነው የምትደግፉት፣ በገንዘብ ነው የምትቃወሙት፣ ተከፍሏችሁ ነው የምትቃወሙት። ከዚህ ውስጥ ማንም የብሩቃ ዝምታም ቢሆን እኔም ቢሆን በጥቅም የሚናገር የለም። በቃ ለህዝብ ነው የምንናገረው። ካሉት የኢትዮጵያ መንግስታት በሙሉ የመጨረሻ ፍራጃይል የሆነ መንግስት ነው ይሄኛው መንግስት። ለምን እርስ በርሱ እንኳን ውስጡ እንኳን ተከፋፍሏል። ወደዳችሁም ጠላችሁም ከውስጥም ትጨምርልኛለህ ሰዓት ከውስጥም ከውጭም አንድ ደቂቃ ፍርክስክስ ያለ እርስ በርሱ የማይግባባ ግብ የሌለው ከህዝብ ጥቅም እና ፍላጎት ጋር የተቃረነ መንግስት ቢኖር ይሄ መንግስት ነው። ህዝብን የሚጨርስ ህዝብን የመጨረስ ፖሊሲ የሚያራምድ ህዝብ ጋር የጻላ መንግስት ይሄ ስርዓት ነው። ስለዚህ በጊዜ በጊዜ መንገዳችሁን እዩ። ዳይቨርት ማድረግ ካለባችሁ ዳይቨርት አድርጉ፣ ወይ አፋችሁን ሰብስባችሁ ቁጭ በሉ፣ ሰርታችሁ ብሉ ነው ለማለት የምፈልገው እኔ ባጭሩ። ቴንክ ዩ ቤካ። እሺ መልካም። ወደ ያና ከመሄዴ በፊት ባርች ጥያቄህም በአንድ ደቂቃ መጠየቅ የምችል ከሆነ ራሴ ልመልስልህ። ኤኒዌይ ግን ብዙ ሀሳብ ለመግለጽ ዛሬ አልቻልኩም። ሰዓቱ ይሁን ሰው ስለበዛ ይሁን አይዶ ነው። ኤኒዌይ ስፔሲፊክ ቡርቃ ከኔ ጋር ማውራት የሚፈልጋቸው ቶፒኮች አሉ መሰለኝ እና አድሬስ ባደረገው ጥሩ ነው። በዚህ ደቂቃና ሰዓት ውስጥ አልችልም። ኤኒዌይ ብቻ ግን ተራኮን የፈለከው በኋላ ሰጣለሁ። አይ ጥያቄ ምናምን ስትል እኮ ነው። አይ ኖ ጥያቄ ቅድም 2 ጥያቄ ጠይቄያለሁ። ግልጽ መሰለኝ። አይ ቲንክ ድንቄም ጥያቄ አይ በአንድ ደቂቃ መልሰ አንድ ላይ ሰብሰብ አድርገህ መጠየቅ የምችል ከሆነ ብዬ ነው። አቡማይር ነጊ ያና ቦደ ሲከና አቡማይር እንደዛ መጠየቅ ከቻልክ ጠይቅ፣ ካልሆነ ግን ያው ወይ ተው ወይ ለሌላ ቀን እናደርገዋለን። መልካም። አይ ጥያቄውን አንድ ላይ መልስለታለሁ፣ ከፈለገ በራስ ሰዓት መልስለታለሁ። ቅድም ጠይቀውን ሰምቻለሁ እኔ። ቆይ በየትኛው አቅም በየትኛው ሲቹዌሽን በምን አይነት ስትራቴጂ ነው? ምን ያህል አመት ፈጅቶ ነው? ምን ያህል ህዝብ አልቆ ነው አሁን ላይ ሪፐብሊክን መሰርታለን የምትሉት? እንደገና ደግሞ ኦኬ እሱን ያለውን በቃ አንዱ እኮ ደቂቃ እኮ አለቀ። ባርች ምክንያት አለኝ እኔ አንድ ደቂቃ የምሰጥህ ቢኮዝ ጠየቅኩኝ እያልክ ጥያቄ ሰፖስድ ቱ ቢ ዳይሬክት እኮ የሆነ ጥያቄ ጠየቅኩ እያልክ በዛ ውስጥ ሌላ ፖለቲካ ደርድረ ሌላ ወሬ ካወራ ጥያቄውም ጥያቄ አይሆንም፣ ሌላ ችግር ነው። አፍተሮል ግን ስንት ሰው ካለቀ በኋላ ነው ግን ለምትለው አስቀድሞ አይ እኔ ትግሌንም ጨርሶ 10,000 ሰው ሞቶ ነው 1,000 ሰው 100,000 ብሎ እስካሁን እንደዛ እቅድ አውጥቶ የሚያቅም የለም፣ ወደፊትም የሚኖር አይመስለኝም። ሌላውን ከአያና በኋላ ከአያናና ከአቡ ማሂር በኋላ ተራ ስለምሰጥ 5 ደቂቃ ወስደህ ታወራለህ። 5 ደቂቃውን ጨርሰህ ለጥያቄው ስፔሲፊክሊ ለብቻ 1 ደቂቃ ሰጥቼ በ1 ደቂቃ ውስጥ ጥያቄውን መጠየቅ ከቻልክ እኔ አሁንም ቢሆን እድሉን እሰጣለሁ። ካልሆነ ግን 2 ደቂቃ 3 ደቂቃ ሙሉ ጥያቄና ስቴትመንት ቀላቅለ እሱ ሌላ ሄዴክ ነው። ኤኒዌይስ አያና ደበሬ ነን። ያ ቴንክ ዩ ያለኝን ደቂቃ ለመጠቀም ያህል አሁን ትንሽ ሲሪየስ የሆነ ነገር እንነጋገር። ቢኮዝ በመሀል ነው ኢትስ ዲፊካልት ቱ ቴክ ሲሪየስ አንዳንዱ ነገር። በነገራችን ላይ እየየ የምልበት ምክንያት ቤዙ እየየ ስለሆነ ቤዙ መፍትሄ አይደለም፣ ቤዙ የፖለቲካል ሶሉሽን አይደለም። እየየ ነው። በእየየና በሰዎች ትከሻ ላይ በችግሮች ላይ ተረማምጄ ሰው በሆድ በብሶትና በለቅሶ በንዴት ውስጥ በግርግር የፖለቲካ ፓወርን ስልጣን አቴን አደርጋለሁ የሚል አይነት ስትራቴጂ ነው የሚታይበት። በግልጽ የተነገረ አይባልም ይለኛል ወንድሜ። ግን ምን ላድርግ? እሱ ነው። ወደዛኛው እንመለሳለን። ግን አንድ ኮሜንት ማድረግ የምፈልገው ነገር ቱሉ ሚልኪ ያው ትንሽ ጎበዝም ልጅ ስለሆነ ሂሳብ ላይ የዛሬ 5 ዓመት 15 ኪሎ ሜትር ርቀት ላይ ተኩስ እንደነበረ ከአዲስ አበባ ተነግሮ ነበርና አሁን 20 ኪሎ ሜትር ላይ ነው ያለው። በ5 ዓመት ውስጥ 5 ኪሎ ሜትር ሉዝ ተደርጓል። እንዴት ነው ይሄ? ወደ ኋላ ከማፈግፈግ አንጻር ነው ወይስ አዲስ አበባ በ5 ኪሎ ሜትር ጠባ ነው የሚለው ራሱ ነው። 5 ነው ጀመርኩት። 5ም 10ም 20ም ነው ያልኩት። ይታረምልኝ። ከፈለክ ደግሞ ላሳይ እችላለሁ። ስልክ ስላለኝ አገናኛለሁ ከመሪዎቹ ጋር። አይ አሁን የኬኛ ቢራ እየጠጡ ነው ከኦሮሚያ ፖሊስ ጋር። እሱን ተውና
በዚህ ሰዓት አንረብሻቸው ብዬ ነው ዘና እያሉ ስለሆነ ችግሮችን ሪዞልቭ የማድረግ ኢንቴንት ያለው የፖለቲካ ወሬ የምናወራ ቢሆን በጣም ያዋጣል ብዬ አስባለሁ። የመንግስት ችግሮች ምንድናቸው? መንግስት የሚለውን ቃልም ያው ያለ አግባብ ነው የምንጠቀመው። መንግስት ማለት ራሱ ኤንቲቲው ነው። ፓርቲ መንግስት ይመሰርታል እንጂ ፓርቲ መንግስት አይደለም። አሁን በመንግስት ላይ ያለውን ፓርቲ ነው መንግስት ስንል። አሁን በመንግስትን ይዞ መንግስት መስርቶ ያለው ፓርቲ ሌሎች ፓርቲ አካላትንም አንድ ላይ አስገብቶ ደቂቃ አስተካክላለሁ። አያ ነው ትልቁ ፋውል እኮ አሁን እኮ እዚህ ጋር ነው የመንግስትን ሹመት በምን ማዕረግ የብልጽግና ጽህፈት ቤት ፓርቲ ያለ ሹመት እየሰጠ አይደል እንደ መንግስት እንትኑን እንኳን እኮ መለየት አቃተው። ኢህአዴግ አትሊስት የፓርቲን ሹመት አንደርከቨር ነው የሚጠቀመው። ድምጽ ነው ብልጽግና ግን ቀጥታ ያ በእንትን ማዕረግ ምናምን ይልና የብልጽግና ፓርቲ እንደዚህ ሆኖ ተሾሙ የብልጽግና ጽህፈት ቤት ኃላፊ። እንዴት ነው ይሄንን አሁን የፓርቲና መንግስት የተለያየ ነው ሊባል የሚችለው እዚህ ውስጥ? ኦኬ፣ በጣም አሪፍ ጥያቄ ነው። በነገራችን ላይ ደቂቃ በደንብ ማስተካከል አለብን። ያንተንም ጥያቄ መልሼ ስለማልፍ ማለት ነው። ፓርቲና ስቴት ይሄ የመንግስትን አፓራተስ ተጠቅሞ ለምርጫ ማዋል አሁን ትክክል አይደለም፣ አይፈቀድም። እንደዛ አይነት ነገር ኢትዮጵያ ውስጥ የተለመደ ነው። ብዙ ዴሞክራሲያዊ ልምምድ የሌላቸው ሀገሮች ውስጥ መንግስት የያዘው አካል የመንግስትን ስልጣን ተጠቅሞ ያሉትን አድቫንቴጆች፣ ሚዲያዎች፣ ገንዘብ እንደዚህ ነገር ለምርጫ ቅስቀሳ መጠቀም ኢቭን በአስተዳደር ውስጥ ራሱ ፓርቲውና መንግስት መሀል ያለው ዴሊኔሽን በጣም መርኪ ነውና እሱ በጣም እንዳለ የሚታመንም ችግር ነው። እሱን እነካዋለሁ። አንተም ስላነሳው ደስ ብሎኛል። አሁን አንድ ተቃዋሚ የሚባል ፓርቲ በማንኛውም አቅጣጫ ቢቻል በሰላማዊ መንገድ የፖለቲካ ምህዳር ማስፋት የሚሞክር ቢሆን ይመረጣል። ግን ጦር መሳሪያም ነው እንደው አምጬ ጫካ ገብቼ ቢል አትሊስት በፖለቲካ ሀሳብ ጥራት አንጻር ሚዲያ ላይ ሲቀርብ ሲናገር ያሉት ክፍተቶች ምንድናቸው? አሁን መንግስት መስርቶ ወይም ይዞ ያለው አካል እነኚህ ችግሮች አሉበት። ከህዝብ አንጻር እነኚህ ችግሮች አሉበት። የዲሞክራሲ አሁን ያልከው ፓርቲን በመንግስት ስልጣን ላይ ስላለ የፓርቲን ማበልጸግ ከፍ የማድረግ ነገር ይሰራል ወይ? የህግ የበላይነት ጥያቄ አለ ወይ? ምዝበራና ህዝብ ላይ የሚደረግ ጭቆና አለ ወይ? የዲሞክራሲ መታጣት የዲሞክራሲ ምህዳሩን ያጠባሉ፣ የተቃዋሚ ፓርቲዎች እንዳይንቀሳቀሱ ያደርጋል። እነኚህን ነገሮች ግልጽ አድርጎ ወደፊት ለፊት ማውጣት። ሌላኛው ኢኮኖሚ ላይ ያሉት ችግሮች ይሄ ነው ብሎ አውጥቶ ከዛ እነኛን ችግሮች አውጥቶ እነሱ ላይ ማልቀስ አይደለም። አሁን ትልቁ ክፍተት ምንድነው? ተባባሪ እየተፈለገ ስለሆነ ችግሩ ላይ አልፈህ ወደ መፍትሄው ከሄድክ መፍትሄ ላይ ትጋጫለህ። መፍትሄው ላይ እንዴት አድርጎ ነው ጀዋርና ልደቱና ዘመነና ጃልጣና ምናምን አትስማማም። ገብቷል? ደብረጽዮን ሁሉም ተሰብስበህ አይሆንም፣ ትገጫጫለህ። ቢኮዝ መፍትሄ ነው ብለህ የምታስበው ዘመነ አንተ የቆምክበት መሬትም የኔ ነው፣ አንተ ጤሪራ ባሪያ ከዛፍ ላይ ነኝ አወረድኩ ነው የሚል። አንተ ደግሞ አንተ ጨቋኝና ገዢ ነው ይላል። ጃልጣ ደግሞ አንተ ጠላት ነህ ይላል እዚህ ጋር እንደሚናገረው። እንደዛ አይነት መፍትሄ ላይ ማትስማማ ስትሆን ችግር ላይ ብቻ ተስማማና ችግርን ብቻ በመናገር ችግርን ብቻ በማዛመት ለውጥን ለማምጣት ለመናገር ትሞክራለህ ማለት ነው። ይሄ ዲስአድቫንቴጀስ ነው። ቢኮዝ ህዝብ እንዲወስን ነው። ሂሬ ሙርቴፈና ህዝቡ ይናገር ምናምን የምትል ከሆነ ህዝቡ ምኑን ተናገረ ታዲያ? ህዝቡ እንዲደግፍህ እኮ የምትፈልገው ዝም ብለህ ችግር ነግርሃለሁ፣ ችግርህን አይተህ ደግፈኝ፣ መፍትሄ አያስፈልግህም። ገባ አይደለ? ጀስት እንትን ነው፣ ራሽን ሩሌት ነው። you will find out when you find out ነው። መፍትሄ እውነተኛ የሆነ የፖለቲካል ዲፈረንስ መፍትሄ የምታመጣ ቢሆን መፍትሄውን አሳይተህ ይሄንን እኮ ነው የሚጠብቅህ ብለህ የህዝብን አፒታይት ትከፍታለህ። አሁን ግን ችግር በማዛመት የኢኮኖሚው ጫናም ደግሞ ስራም እጥረት ስለሌለ እዚህ ያለው ዝርፊያ አግተህ ብር መቀበል ኬላ አድርገህ መብላት ስለምትችል ወጣቱ ወደዚህ ድሮ ማድረግ አችላለሁኝ። ሌላ የሚመርዙትን ነገሮች ህዝብ ለህዝብ ጥላቻ ከነገርኩት ተበደልክ ተጨቆንክ አልተረፍክም ስለው በዚህ በኩል ወጥቶ ወደኔ እንዲመጣ አደርጋለሁኝ ከሌሎቹም ጋር በማፍረስ ላይ ብቻ እንስማማለን በሚል መፍትሄን ግን ክሊርሊ መናገር የምትችል ከሆነ የመንግስት ችግሮች ክፍተቶች አሁን ያለው ስትራክቸር አገዛዙ ይሄ ጎለዋል ብለ ይሄንን እዛ ይጎለዋል መቆም አትችልም። አሁን ችግሩ እዛ ላይ ነው የሚቆሙት። መተው እዚህ ሚዲያ ላይም እኮ ይያሉ ምን ለዚህ ነው መተው ይሄ ጎደለ ከማን እሺ ጎደለ ኤንድ ምንድነው አንተ ደግሞ የምታረገው? አንተ የጎደለ አዝማሪ ነህ
እኛ ብር እንለጥፋለን አንተ ጎደለ ትዘፍንልናለህ ማለት ነው that's not how it works እንዴት ነው የጎደለውን ልትሞላ የምታስበው ምንድነው ዓላማ ወንድማችን ጀዋር መጻፍ እየሸጠ በሚዞርበት ዘመን የተጠየቀው ሌሎች ሰዎች ብዙ ቦታ ላይ ተጠይቋል ምንድነው ወዴት ነው የምትያ አንነግራችሁ 108 መንገድ አለ ምናምን ያለው ምንድነው ሶሉሽኑ what economic solution do you suggest እኔ ቅርብ ጊዜ ሀብታሙም ጋር ሄጄ ተናገርኩት እሱ ነው መሪ እንትንሽ ቃንሸጥ ሶፋ ሸጠን እንቃምበት አይነት ነገር የሱሰኛ ልጅ ወሬ that's not solution real political solution suggest አድርገ ህዝብ እንዲፈርድ ትፈልጋለህ ማለት ነው ጫካ ያለው እሱ ሌላ ታሪክ ነው ከደገፍከኝ ደግፈኝ ካልደገፍከኝ ደግሞ እንዳስደግፌ ነው ለጥጥበት ይት ነው ቢል አይሰማህም ግን ስልጣን ሲይዝ መብትህን አከብርልሃለሁ ሄሬ ሙርቴፍ እናደርግልሃለሁ እንዳንተ ነው ይዘል ገባ አይደለ ሲይዝ ማለት ነው ልክ ከዚህ በፊትም ተናግሬዋለሁ አንዷ ቦይፍሬንዷ ሆኖ በቡጢ ይላታል ትንሽ ሲናደድ በቡጢ ይላታልና ኧረ አንቺ ሴትዮ ይሄን ሰውዬ ታዩ አውላለቀሽ እኮ ደብድቦ ሲባል አይ በጣም ይወደኛል እኮ ግን ስንጋባ ያቆማል አለች ስንጋባ የባሰ ኮሚትድ ሲሆን ስልጣን ሲይዝ ባል ሲሆን ያቆማል በደብደብ ባል ውጪ ሆኖ ቦይፍሬንድ ሆኖ ሊያማልልሽ ሊያግባባሽ በሚችልበት የሴልስ ታይሙ ላይ ከደበደበሽ ባል ሲሆን ምን እንደሚያደርግሽ አስቢው ስለዚህ መጋበዝ በሚኖርበት ሰዓት ላይ አፋችሁን ዝጉ አትናገሩ አትጠይቁን እዚህ ላይ መጥቶ እናንተ እንደዚህ ናችሁ የተከፈላችሁ ናችሁ ምናምን አይደረግም እዚህ መንግስት ጋር ያለውን ክፍተት እኔ ማውቀውን ያህል አንተ ታውቃለህ አሳየኝ ኦኬ አየ ነው ከዛ ግን መፍትሄ ላይ ነው ላይክ መፈልገው ወረ ይጎነዱ አሁን መንግስት ይዞ ያለው የፖለቲካ ፓርቲ ኢትዮጵያ እሱ መንግስትን ስለያዘ ኢትዮጵያ ላይ የማያቸው ችግሮች የትርክት ችግር አለብን የኢኮኖሚ ችግር አለብን የተቋማት ችግር አለብን የብሔራዊ ጥቅም ችግር አለብን ብሎ የዘረዘራቸው ነገሮች አስቀምጦ እነኚህን ለመፍታት ደግሞ ብሎ እያደረገ እየተናገረ ያላቸው ነገሮች አሉ አንተ እዛው ውስጥ የምታየውን ክፍተት አይ ይሄ ትክክል እየሰራህ አይደለም የትርክት ክፍተት ብለህ እየሰራህ ያለው ነገር ይሄ ሳይሆን የሚያዋጣን እንደ ኢትዮጵያ ይሄ ነው የሚያናነው አለበለዚያ ደግሞ ግልጹን አውጥተህ አይ እንደ ኢትዮጵያ የመኖር ፍላጎት የለኝም እኔም ማስባት ሀገር እቺ ትባላለች እንደ ጎረቤት እንዲህ ልኖር ነው ያሰብኩት ብለህ ተናገር አሁን እየተደረገ ያለው ምንድነው ወደ ውጤቱ አንሄድም ልክ እዚህ ለአሸባሪነት አውሮፕላን ሲለማመዱ የነበሩ ወጣቶች ከሳውዲ መጣ አንድ ወጣት እኔ ላንዲንግ መማር አልፈልግም ብሎ እንደተያዘው ማለት ነው አውሮፕላን እየተለማመደ ማረፍ መለማመድ አልፈልግም ላንዲንግ አልፈልግም መነሳት ብቻ ነው የምፈልገው አላህ አንተ ችግር አለብህ ብሎ ያዘ ላንዲንግ ለምንድን ነው የማትናገሩ ችግር አለባችሁ ማለት ነው what is the landing ምንድነው መፍትሄው እንዴት ነው መፈታው እሺ የትርክት ችግር አለ ወይስ የለም እንዴት ነው የትርክቱን ችግር ይሄኛው የተሳሳተ ከሆነ ያንተ መፍትሄ ይደኛው ኢኮኖሚ ችግር አለ አዎ ይሄኛው ሊፈታ ይሄን ነገር እያደረገ ነው በኤክስፖርት ላይ እንደዚህ ተሰርተዋል ከ300 በላይ የኢንዱስትሪዎች ተሰርተዋል ይላል በኩታ ገጠም ይታረሳል ይላል ይሄንን እያደረኩ ነው ይላል የማይሞክረው የማይነካካው ነገር የለም ስህተቶች ሊኖሩ ይችላሉ ጉለቶች ሊኖሩ ይችላሉ አንተ ደግሞ ምንድነው የምታስበው ምንድነው ፕሮፖዝ ዝም ብዬ ነው እንዴ ወንበር ወስጄ ይሄ እኮ የእንትን የድር አግዳሚ አይደለም እኮ ዝም ብለ ወንበር የምትቀበል ስልጣን ኦኬ ማንንም ይመኛል እኮ ሁሉም ንጉስ ልሁን ባይ ነው ግን ምን ልትፈታ ነው የምትሰራው የሚለውን አይናገሩም ሚዲያ ላይ እየየ ነው እንትና ታሰረ እንትና ተገደለ እንትን ሞተ እንትን ተቀበረ እሺ ከዛስ ይሄ ብቻ እንትን ሊያነግስህ ነው ይሄን ብቻ ወስደን በቃ ስልጣን ይሰጠኝ ነው እንዴት ነው እንደዚህ አይነት ፖለቲካ ውድድር ሶ ለዛ ነው እየየ ነው ከእየየ እለፉ እየየውንማ እኔም ልነግርህ እችላለሁ እኮ ኢትዮ 360 ያስለቀሰን ከዛ በፊት ኢሳት አስለቀሰን ሁሉም ነው የሚያስለቀሰን አታልቆለያ ነው እሺ ኮንክሉድ አይደለም ቤት ወራን የምታደርገው አንድ ደቂቃ ስጠኝ ይዘጋለሁ እየየውን እለፉት ነው አሁን ችግር የለውም እየየው ላይ መስማማት እንችላለን ይሄው ቅዳሜ ዕለት አይታችኋቸዋል 15 በምንም የማይገናኙ አንዷ ሴትዮ ዘመድ ሁሉ እየሳማት ነበር ግን ጠላት አላውቅም ሲስማት ነበር ሚዲያ ላይ ፊት ለፊት እየተሳሳምክም ምን እያልክም የተለያየ ፖለቲካ ይዘህ መጣ አውርተሃል እየየ ላይ እንስማማ መንግስትም እኮ አብሮህ መጥቶ ሌብነት አለ ብሎ ይስማማል እየየ ላይ እሱ መፍትሄ አለ ብሎ የሆነ ነገር ያረ አንተ ምንድነው መፍትሄ ብለህ ፕሮፖዝ የምታደርገው ፕሮፖዝ የማያደርግ ፖለቲካ በጋራ ተሰብስቦ ማልቀስ መፍትሄ አያመጣም ለማለት ነው Thank you. I think it makes sense ያደርጋል በንጹህ አብሮ ከሰማችሁት